እንኳን አንድ 15 ደቂቃ የእግዚአብሔርን ቃል እንድንማማር ማድረግ እንጂ ታቦተ ቅዱስ ጊዮርጊስን ታቦተ ሚካኤልን አቆሞ መሄድ በእውነቱ እንደ ክርስትናም ጉድለት ያመጣል። እንደገና ደግሞ እንደ ሰውነታችንም ደግሞ ምን ቸኩልበትን ነገር ስለምናቀው ከዘላለማዊ መግቦት ለጊዜያዊ መግቦት ማዳላት የሚያልፈውን ነገር በማያልፈው ነገር መቀየር ስለሚሆን አትሂዱ። ከዚህ በላይ አላችሁ። ክቡር መላከ ሰላም መምህር አዲስ ሐዋርያ የዚህ ታላቅ ቤተ መቅደስ ዋና አስተዳዳሪ፣ የተከበሩ መጋቢ ሐዲስ የኔታ ጊዜው የዚህ ወረዳ ቤተ ክህነት የሰው ኃይል መምሪያ ዋና ኃላፊ፣ በአውደ ምሕረቱ ላይ የምትገኙ የአስተዳደር ሰራተኞች፣ የስብከተ ወንጌል መምህራን፣ ሊቃውንተ ቤተ ክርስቲያን እንደምን አደራችሁ? ብዙ ናችሁ። በጣም ብትንትን ብላችሁ ነው እንጂ ተናገሩ። እንደምን አደራችሁ? እግዚአብሔር ይመስገን ብለን እንድናመሰግነው ወርኃ ጽጌን በሰላም በጤና ከመስከረም 26 ከኅዳር 5 40ውን ቀን ማለት ነው አገልግለን ከትናንት ጀምሮ ደግሞ አስተምሮ ይባላል። ዛሬ ላይ ደግሞ ያው በሰንበት ላይ ደብረ ዘይት እንደሚባለው በዕለተ ሰንበት ላይ የሥላሴ በዕለተ ሰንበት ላይ የቅዱስ ጊዮርጊስ ዓመታዊ ክብረ በዓል ተገናኝቷልና እስኪ ለበሉና እግዚአብሔርን አመስግኑላችሁ። በያላችሁበት ናችሁ። ፀሐዩ ይገባኛል። ነገር ግን የቅዱስ ጊዮርጊስን ታሪኩን ገድሉን ስናይ እኛ ላይ የሚያርፈው ፀሐይ በጣም ተራ ነው የሚሆነው። ምናልባት ዕለተ ሰንበት የእረፍት ቀን ነውና ረፍዶባችሁ ሊሆን ይችላል። ነገር ግን የነ ቅዱስ ጊዮርጊስን የ7 ዓመት ተጋድሎ ስናየው የኛ ጊዜ በጣም አጭር ነው የሚሆነው። 7 ዓመት ዘኮነንዎ ይመሰሎ ከመ አሐቲ ዕለት ይላል ቅዱስ ያሬድ። 7 ዓመት ተጋድሎ አድርጓል። ነገር ግን በእሱ ዘንድ ማለት ነው የ7 ዓመት ተጋድሎ እንደ 1 ደቂቃ አልመሰለውም ይላል። እስኪ አመስግኑት ይህንን ሰማዕት ማለት ነው። ይህን እየሰማን የእኛ ጊዜ ረፈደ ሄደ የምንል ከሆነ በሃይማኖታችን ላይ ክፍተት አለ ማለት ነው። መዝሙር 79 ቁጥር 7 ላይ እስከ 10 ባለው ዛሬ በቅዳሴው መካከል ላይ የተነበበውም የተዜመውም ልበ አምላክ ዳዊት ከኢየሱስ ክርስቶስ መወለድ ከ1000 ዘመን በፊት የተናገረው ትንቢት ነው። እዚህ ውስጥ ላይ መዝሙረ ያሬዱን ሊቃውንቱ ሌሊት የተናገሩትን ምስባኩን ሁለቱንም አንድ ላይ እናገኘዋለን። ሊቃውንቱ ሌሊት መጀመሪያ በዜማ ከዚያ በመቋሚያ ከዚያ በጸናጽል የተናገሩት ቃለ እግዚአብሔር ይተዘኪሮ አበሳዚያን ይሃደገን ፍጹመ ንባጽን ኄር እግዚአብሔር አዘዞሙ ሙሴ ለሕዝብ ያክብሩ ሰንበተ በጽድቅ የሚለውን ድጓ ሌሊት እግዚአብሔርና ሕዝብን የሚያገናኝ ለኢትዮጵያ ልዩ መገለጫዋ የሆነ ያሬዳዊ ዜማ ወይም ደግሞ ያሬዳዊ ማህሌት ነው። ባጭሩ ግን ሲነገር ሁላችሁም ተናገሩ። የቀደመውን በሉ በደላችን አታስብብን። እስኪ ተናገሩት። የቀደመውን በደላችን አታስብብን። ይህን ነው ሊቃውንቱ የተናገሩ ሲጠቀለል ማለት ነው። የቀደመውን በደላችን አሁን ከድጓውና ምስባኩን ስናገናኘው ድጓው ምን ይላል? ኢተዘኪሮ አበሳዚያነ የትናንት በደላችንን አስቦ ተመልክቶ አይቶ አላጠፋንም ማለት። አንድ ታሪክ ብሉይ ኪዳን ላይ ላሳያችሁ። አንዲት ሱናማዊ ሴት በኤልያስ ዘመን ኤልያስ ለራሱ ክብር ሳይሆን ለእግዚአብሔር ክብር ቀናና ሰው እግዚአብሔርን ማምለክና ማክበር ሲችል እንዴት ለጣዖት ክብር ይሰጣል ብሎ ተናገረ። ሰው ለእግዚአብሔር መተዋት ሲኖርበት እንዴት ለጣዖት አፍንጫ እያለው የማያሸት፣ ዓይን እያለው የማያይ፣ እግር እያለው የማይሄድ፣ እጅ እያለው የማይሰበስብ ለአሻንጉሊት እንዴት ክብር ይሰጣል አለና
ያስተናግደን። ይህ ክብር በእኛ ውስጥም ሊኖር ያስፈልጋል። ሰዎች እግዚአብሔርን ማክበር ሲገባቸው እንዴት በቋንቋ እንዴት በተራራ እንዴት በወንዝ እንዴት በማንነት ለዚህ እየተገዙ አንዱ አንዱን እንዴት ያጠፋዋል የሚለውን ሕይወታችንን እንድንዳሰስ ያደርገናል ማለት ነው። ጣዖት ስለሆነ እና ኤልያስ ምን አለ? አንተን ካላመለኩ ለዚህ ሕዝብ አለ ዝናብ ሊዘንብለት እህል ሊበቅልለት ወንዝ ሊሞላለት አይገባውም አለ። ለምን? ፈጣሪውን ረስቷልና። ፈጣሪውን የረሳ ሕዝብ ሊበላ አይገባውም፣ ሊጠጣ አይገባውም አለና ወደ እግዚአብሔር ለምኖ ሰማይና ምድር በዝናብ እንዳይገናኝ መሬትን በቡቃያ እንዳትገናኝ አደረገ። እኔ ይገርመኛል። ዘንድሮ ወደዚህ ወደ ሰሜኑ አካባቢ ለአገልግሎት እንዳጋጣሚ ሄጄ ነበር። እንዲህ እየበደለው መሬት ላይ ያለው አዝመራ ከዚህ ቀደም ታይቶ ያለ። ለዚህ እኮ ነው ቅዱስ ያሬድ ኢተዘኪሩ አበሳዚያና የእኛን በደልና ክፉነት ተመልክቶ ዝናብን አልከለከለንም። የእኛን ክፉነት ተመልክቶ እነሆ መሬት ቡቃያዋን አልከለከለችም። የዘሩባትን አብቅላለች፣ የተከሉባትን ማጽድቃለች። የተተከለውና የተዘራው አብቦ አፍርቶ አሁን በመታጨድ ላይ ይገኛል። እስኪ አመስግኑት መድኃኒዓለም። እንደኛ ክፋት አይደለም። ግን የሚያሳዝነው አንድ ነገር ልንገራችሁ። የደረቀው ማን ይጭድ? ያየሁትን ነው የምነግራችሁ። የደረቀው እንዴት ይታጨድ? በዛና በዚህ መካከል ላይ ገብቶ የሚያጭድ ምን አይነት አጫጭ ነው? በላይ በታችም ያለው ከባድ ነገር ነው። እየሰማችሁ ነው አይደል? ከዚህ በላይ መናገር ስለማልፈልግ ማለት ነው። ያዩትን መናገር ችግር የለም፣ ያላዩትን መናገር አቀር። ያ ማሳ ላይ ያለው አዝመራ ተውቧል፣ ይዟል። ግን አጫጁ ማን ነው? እዚያ ውስጥ ገብቶ በላዩ ላይ የክረምት አርቢ የሚባል ነገር አለ። እንደዚያ በዚያና በዚህ ያለበት እንዴት ይችላል? ሀገራችን ኢትዮጵያን እግዚአብሔር በምሕረት ያስበልን። ማሰብ ያስፈልጋል ይመናል። ምክንያቱም ገጠሩ ላይ ያለው እህል ታጭዶ ተከምሮ ተወቅቶ ወደ ጎተራ ካልገባ አዲስ አበባ የትኛው ቦታ ጤፍ ያለው የት ነው የሚመጣው? ስለዚህ መጸለይ ያስፈልጋል ማለት ፈልጌ ነው። እየሰማችሁ ነው አይደል? እግዚአብሔር ከሁላችን ጋር ይሁን። ስለዚህ ምን አለ? ኢተዘኪሩ አበሳዚያነ አላሰበም ኃጢአታችን መተላለፋችን አለ እና ኤልያስ ለራሱ የሚጠጣው ውሃ ከድንጋይ ላይ ፈልቆለት ለራሱ የሚበላው እግዚአብሔር እኮ ታላቅ ነው እናንተ። አምላካችን እኮ ይችላል። ይህን ሁሉ ዋሎ ዘይሳአሎ አምላክ ነዳያን ወተፋቀ ሙጣና ለቅዱስ ያሬድ ለኤልያስ በቀማኛ በአሞራ ምግብ እንዲመጣለት አደረገ። አሞራ በባህሪው ቀማኛ ነው፣ መላቢ ነው። ነገር ግን ቀማኛው ሆዳሙ አሞራ ምግብ ተሸካሚ ሆነና ለኤልያስ ታዞ ምግብ ማምጣት ጀመረ። እየሰማችሁ ነው አይደል? ኤልያስ ዝም ሲል ሰው እያለቀ እግዚአብሔር ኤልያስን ውሃውንም እንጀራውንም ዘጋ። ለምን አላዘነማ? ለምን? ሰው ማለቁን ለእግዚአብሔር መናገር ነበረበት። እግዚአብሔር ይህ ተቀጥቷል፣ ይበቃዋል፣ ማር ይቅርበል ማለት ነበረበት። ኤልያስ መረጎሙ ጥሩ ነው፣ እንዲቀጣ ነው። እሱም ይላል ጌታ ምን ይላል? ተቆጡ፣ ነገር ግን ቁጣችሁ ከፀሐይ አይለፍ፣ ቶሎ ምሕረት አድርጉ ነው የሚለው እግዚአብሔር። እና መቆጣቱ ጥሩ ነው፣ ዝናቡ መረጎሙ ጥሩ ነው። ህዝቡ እንዲመለስ አምላኩን እንዲያው ጣዖት እንደማይችል እነዚህ አራት ነገሮች አሉ። ዘፍጥረት ምዕራፍ 9 ላይ ክረምትና በጋ፣ መዝራትና ማጨድ፣ ጨለማና ብርሃን፣ ሙቀትና ቅዝቃዜ ይፈራረቃሉ። እነዚህን የሚያፈራርቃቸው ማለት ነው። እስኪ ንገሩኝ። እግዚአብሔር ብቻ ማንም አፈራርቅ አይችልም። ማንም ክረምትና በጋ፣ ሙቀትና ቅዝቃዜን፣ ጨለማና ብርሃንን፣ ሕይወትንና ሞትን ማፈራረቅ የሚችል እግዚአብሔር ብቻ ነው። እስኪ አመስግኑት ይልን አምረ እሱ ብቻ። ታዲያ የእሱ እንጀራ ሲቀርበት ምን አለ? እግዚአብሔር ሆይ ምግቤም ቀረ ውሃውም ደረቀ እንዴት ነው አለ። ሂድ ወደፊት አንዲት መበለት ትመግብሃለች አለው። መበለቷና መበለቷ ስለሚገናኙ ነው። በናሪ እየሰማችሁ ነው አይደለ? እግዚአብሔር ከሁላችን ጋር ይሁን። ከዚህ በኋላ ወደፊቱ ሲሄድ ባጭሩ እንጨት የምትለቃቅም መበለት ከልጇ ጋር እንጀራ የለሽም? የለኝም፣ ሁለቱም ጎች አለ እኔና ለልጅ የሚሆን ብቻ ቀርቷል። ጋግሪውና ሶስት አርጊው፣ አንዱን ለኔ፣ አንዱን ላንቺ፣ አንዱን ለልጅ። እሺ ከዚያ በኋላ እግዚአብሔር ያውቃል። ማን ያውቃል? ውሃ የለሽም ማለት በኤልያስ ጊዜ ውሃ አለችው። እሱ ሰውየው ማን ነው? ማን ነው? ለራሱ ነገረችው። ዘፍጥረት 30 40 ላይ ምን ይላል?
ሞተ ዮሴፍ ነገር ዮሴፍ ይላል አይደል? የዮሴፍ ሞት ለዮሴፍ ለራሱ ነገሩት። ኤልያስን ችግር ለኤልያስ ነገረችው መበለቷ። በኋላ ወደ ራሱ ተመለሰና በእጅ ለማንኛውም ናት ሂዳ አንጉታ 3 እንጎቻ የመጀመሪያውን ለኤልያስ ስትሰጠው ቤቷ በበረከት ሞላላት። ክብርና ምስጋና ለመድኃኒዓለም። ከዚህ በኋላ ግን የሚገርማችሁ ነገር የሚበላ ጠፍቶ በነበረበት ቤት በረከት ሲሞላ ኤልያስ ሲሰወር ልጇ ሞተበት። አንዳንድ ጊዜ ታሪክ ይለዋወጣል። እየሰማችሁ ነው አይደል? የትናንት ችግሯ ምንድን ነበር ያለችው? እኔና ልጄ በልተን ልንሞት ለአንድ እንጎቻ ቀርቷል አለችው። አሁን ላይ ቤቷ በበረከት ሞላ። የዘይቱ የዱቄቱ ሁሉም ነገር ሞልቶ ልጇ ሞተ። በዚህን ጊዜ ምን አለች መበለቷ? ኤልያስን ካለበት ሄደችና የእግዚአብሔርን ነቢይ ሳይገባኝ በቤቴ አስገብቼ ኃጢአቴን ተቆጣጥረ ልጄን ገደልከው። እዚህ ላይ ነው የወጣው። ምንድን ነው የተዘኪሩ አበሳዚያነ ያደገነ ፍጹም መልማት ኃጢአታችን አስቦ አልገደለንም አሉ ሊቃውንት። እስኪ አመስግኑ። ቅዱስ ያሬድ የተናገረው አዎ ይልቁንም ምንድን ነው አዘዞሙ ሙሴ ለሕዝብ ሕዝቡ ሰንበትን እንዲያከብሩ እግዚአብሔር ለሙሴ ነገረው፣ ሙሴ ደግሞ ለሕዝቡ ነገረ። ዛሬ ላይ ደግሞ ቅዱስ ያሬድ ሰንበትን አክብሩ ብሎ ነገረን። እኛም ደግሞ እንደሚገባንና እንደሚገባን ሰንበትን እያከበር እንገኛለን ማለት ነው። ስለዚህ በሰንበት ያገናኘን አምላክ የተመሰገነ ይሁን። አሁን ኤልያስን ግን ምን አለችው? ኃጢአቴን ተቆጣጥረህ ልጄን ገደልክ ስትለው ሄደና ተንበርክኮ ጸለየ። ቤቷን በበረከት ሞልቶላታል። እንደገና የሞተው ልጇን ደግሞ አነሳላት። ክብርና ምስጋና ለመድኃኒዓለም። ወደ ዛሬው ደግሞ ስንመጣ ቅድም ሊቃውንቱ በወረብ ያሉት አምላኮሙ ለክርስቲያን ተመሲሎ ሰባ። ይቺ መበለት የሚገርማችሁ ነገር ብቸኛ አዳሪ ማለት ነው። ምንም የሌላት አንድ ልጅ ብቻ በቤቷ ያለ። ይገርማችኋል። 3 መሰረታዊ ነገር ተዛብተውባታል። አንደኛው ጤንነት በቤቷ ተዛብቷል። ሁለተኛው መኖርም ተዛብቶባታል። ሰው ለካም የሚኖረው የሚበላው ሲኖር ነው። ሰው ለካም የሚኖረው የሚለብሰው ሲኖር ነው። ሰው ለካም የሚኖረው ማህበረሰቡ ጋር አብሮ መኖር ሲችል ነው። 3ቱም ከሷ ህይወት ላይ ወጥተዋል። የሚበላም የለም፣ ከህይወትም ጤንነት የለም። ማህበረሰቡም ደግሞ ድህነቷንም በሽታዋንም አይቶ አግሏታል። አራተኛው የቀረው ነፍስ መውጣት ነው። ይሄ ደግሞ የእግዚአብሔር ድርሻ ነው። በዚህ ሰዓት ላይ ነው ቅዱስ ጊዮርጊስ በዱዲያኖስ ወታደሮች ተይዞ ሄደና እጅና እግሩ በምሰሶዋ የፍጥኝ የሚባል በኋሊት ማለት ነው ታሰረ። እንዳትፈጁ እንዳታነጋግሪው ምግብም እንዳታቀርቢ አሉና ቀይ ካርድ ማስጠንቀቂያ ሰጠዋት። ይሄዱ በኋላ ታለቅሳለች። ታስሮ እጅና እግሩ ወጣቱ ቅዱስ ጊዮርጊስ የ20 ዓመቱ ወጣት ማለት ነው። በ20 ዓመቱ ነው የወጣው። 7 ዓመት ነው የተጋደለው። ምንድነው የሚያስለቅስሽ ሲላት ለምን አላለቅስ? ትናንት በ3 ነበረ ዛሬ በ4 ነገር አለቅሳለሁ አለች። እየሰማችሁ ነው አይደል? የትናንቱ ሰምታችሁኛል አይደል? የመጀመሪያው ምግብ ነው። ቀጥሎ ደግሞ ምንድን ነበር ያልኳችሁ? ጤንነት ነው። ያው የልጇ ጤንነት ነው። 3ኛው ደግሞ ማህበረሰቡ አግሏታል። አሁን ላይ ግን ደግሞ ሌላ ነገር መጣ። የእግዚአብሔር ምስክር የማርቆስ ወንጌል ምዕራፍ 13 ቁጥር 6 ላይ ምስክር ይሆንባቸው ዘንድ ስለ ስሜ በነገሥታት ፊት ትቆማላችሁ። እነሱም እናንተን አንዳንዶቹን በሰይፍ፣ አንዳንዶቹን በድንጋይ፣ አንዳንዶቹን በፈላ ውሃ፣ አንዳንዶቹን ደግሞ በመርዝ ይገሏቸዋል። ለነሱ ክፉነታቸው ይመሰክርባቸዋል፣ ለእናንተ ደግሞ ሰማዕትነታችሁ ምስክር ይሆንላችኋል። ክብርና ምስጋና ለመድኃኒዓለም ይሁን። ይህን ነው የሚነግረን። ስለዚህ ሞነሽ ነው አላት። 3ቱን ነገረችው። አራተኛው ምንድን ነው ሲላት አንተ የእግዚአብሔር ሰው ትመስለኛለህ። የእግዚአብሔር ሰው በመሆንህ በእኔ ቤት በድሃዋ መጠህ ታሰርህ። እስኪ ተናገሩ። የማን ሰው በመሆንህ? አሁን ዛሬ እየሞት ነው ያለ ነው። የማን ሰው በመሆናችን ነው? ይሄ እኮ ነው ትልቁ ችግር። መቼም ዓለም እያየው ስለሆነ ይሄ ግንባር ስጋ የሚለው ነገር የሚባል ነገር አለ። ይሄ ኦርቶዶክስ መሆን የሚያስገድል ከሆነ ሃይማኖት ማተም ማሰር፣ መቀደስ፣ ማስቀደስ፣ መቁረብ፣ ስጋውና ደሙ መቀበል፣ ነጫጭ ልብስ ለብሶ ቤተክርስቲያን መገኘት ይሄ ወንጀል የሆነበት ጊዜ ነው እና ሀገራችን ኢትዮጵያን እግዚአብሔር ይማራት። አሜን በሉ። ይሄን ያስለቀሰሻው በኋላ የመጀመሪያ ችግሯ ምንድን ነበረ? ምግብ ሳይሆን የልጇ ችግር ነው።
አንቃይዲዮ ሰማይ ጸለየ ወይኔ ቅዱስ ጊዮርጊስ ጸግወኒ ስእለትየ ዘሰቀልኮ ለሰማይ ዘስላሴ ከአምር ካለ ምድር እያለ ይተነትነዋል በአራት የቤተ ክርስቲያኗ መሰረታዊ ስጦታ። በአጭሩ ግን ያን ብቻ ነው የምወስደው። የትኛውን? ሰማይን ያለባላ የዘረጋኸው፣ መሬትን በውሃ ጀርባ የመሰረትከው አንተ እግዚአብሔር ልመናዬን ስማ፣ እንባዬን አብስ፣ አው መልስ ብሎ ጸልዮ ሲጨርስ ምንድነው ልመናህ አለ እግዚአብሔር አናገረው። የዚህችን ሴትዮ አራት መሰረታዊ ችግሯን ፍታ ትችላለህ። ለሰው የማይቻል አንተ ይቻላል። የመጀመሪያው ምንድነው? ልጇ ከተኛበት ብድግ አለና እግዚአብሔርን አመሰገነ። አመስግኖት እግዚአብሔር። አንደኛው ይሄ። ሁለተኛው ምግብ መጣና በየት እንደመጣ ያልታወቀ ምግብ መጣና ቤቷን ሞላለ። ሶስተኛው እነሆ ጠልተዋት የነበሩ ሰዎች ቤቷ በበረከት ሲሞላ እንጀራ ሊበሉ ሁሉም ድግስ ተጠርቶ መጡ። አራተኛው የእሱ ነው። አዎ የሐዋርያት ሥራ ምዕራፍ 28 ቁጥር 6 ላይ ተመልከቱት። ቅዱስ ጳውሎስ እንጨት ሲለቃቅም 3 ክንድ እፉኝት እባብ ማለት ነው መጣና እጁ ላይ ተጠመጠመ። ወደ ድጓው ነው መልሳችሁ። አዎ የተዘኪሩ አበሳዚያነ ኃጢአታችን ሳያስብ ያደገን እንሞት ዘንድ አልተወንም እንዳለ ቅዱስ ያሬድ። ምን አሉ ሰዎቹ? ትናንት ቤተክርስቲያን አቃጥሏል፣ ትናንት ክርስቲያኖችን ገድሏል፣ ትናንት እኮ መጻሕፍትን አቃጥሏል፣ ቀዷል። ስለዚህ እግዚአብሔር ያንን አስቦና ተቆጣጥሮ ጳውሎስን በእፉኝት አስነደፈዋሉና ማውረድ ጀመሩ። ሲያወሩ ዝም አላቸው። ዝም ብላችሁ ተመልከቱ። ሚዲያ ላይ የምታዩት ብዙ ነገር አለ። እየሰማችሁ ይሆን? መልስ አትስጡ። አሁን እኛ የተቸገርነው ወይ አያሳምኑ ወይ ያላመኑ የሚነቅፈውን ነቃፊዎችና አሳማኞች የሚመስሉ በሚዲያው ላይ ሞልተው ቤተክርስቲያኑን የሚያሰድቧት ብዙዎች አሉ። ዝም ቢል እኮ የትውልዱ ይሄ ቲክቶክ ላይ ያለው አርበኛ ነኝ የሚለው ዝም የሚል ያን ያለው እኮ አብሎ ይተው ነበር፣ አብሎ ይተው ነበር። ነገር ግን እንመልሳለን ብለን እዚያ ውስጥ ገብተን እብደቱን ስንጨምርለት እንደገና እያበዱ ነው። ይገርመኛል። ዝም ብለው የነበሩት ሁሉ እንደገና ደግሞ እያበዱ ነው። ቲክቶክ ላይ እያበዱ ምን ማን ፈቶ እንደለቀቃቸውም አላውቅም። እራሱ ከኔ ጋር ናቸው አይደል? እግዚአብሔር ከሁላችን ጋር አይደል? የሚገርም ነገር። በዚህ ዘመን ላይ ማልቀስና እግዚአብሔርን መለመን ነው የሚያዋጣው። ከዚህ ውጭ ሌላ ምንም ነገር የሚያዋጣ የለም። እና ቅዱስ ጳውሎስ ተናግረው ሲጨርሱ ከእጁ ላይ ያለውን ይሄንን ሰዓት ማለት ነው እንዲህ አደረገና እርግፍ አደረገው። 3 ክንድ መሬት ወደቀለት ሳይነካው። ክብርና ምስጋና ለመድኃኒዓለም። እንደዚህ ነው። ስለዚህ ምን አለ ቅዱስ ጊዮርጊስ? ተመልከች እግዚአብሔርን ስራ አላት። እሺ አለችው። እጆቹ ላይ እና እግሮቹ ላይ ያለው ሁለቱም ሰንሰለት ብጥስጥስ አለና ወደቀ። ክብርና ምስጋና ለስሙ ነው። ወደቀ። ሌላው ምንድነው? ቀጠለና በርም አልከፍትም አለ። ቀጠለ። መስኮትም አልከፍትም አለ። የታሰረበትን ምሰሶ አለመለመና በጣራ ወጥቶ ሄደና ዱዲያኖስ አንተ አስረኝ ነበር አምላክ የፈታኝ ያለው። ክብርና ምስጋና ለመድኃኒዓለም ያለው እግዚአብሔር። የዛሬው ታሪክ ባጭሩ ነው። ስለዚህ ወደ ነበርንበት ስንመጣ ምንድነው የጀመርኩት? ኢትስክር ለነ አበሳነ ዘትካት። የትናንቱ በደላችንን አታስብብናል። አያስብብን መድኃኒዓለም። አሜን በሉ። መድኃኒዓለም አያስብብን። ፍጡነ ይርከበነ ሣህሊከ እግዚኦ። ፈጥኖ ይቅርታ ይደረግልናል። ይደረግልን መድኃኒዓለም። ቀጠለና ምን አለ? እስመ ተመንደብነ ፍጡነ ተቸግረናልና። እስኪ ሁላችሁም ተናገሩ። ተቸግረናል በሉ። አረ ተናገሩ። ተቸግረናል በሉ። ይቅርታ ይደረግልን በሉት። እግዚአብሔርን እስኪ አመስግኑት። ይህን አምላክ ይችላል እግዚአብሔር። ቀጠለና ወረድ ወርሴ ግን ምን ይላል? አሕዛብ አምላካቸው ወዴት ነው እንዳይሉ የፈሰሰውን ደም ተመልከት። ምንድን ነው ዛሬ እያየ ነው ያለ? የማቴዎስ ወንጌል ምዕራፍ 23 ላይ አሌለኪ ኢየሩሳሌምን ተትቀትልዮሙ ለነቢያት ወትወግርዮሙ ለሐዋርያት ሚመጠን ዘተኮን እንደ በዓል የጻድቅ እስከ ደመ ዘካርያስ ወልደ በራክዮስ። ከአቤል ከጻድቁ ጀምሮ እስከ ዘካርያስ አለና ማቴዎስ ዘጋው። ምን ይዘጋል? ይኸው አሁንም እየቀጠለ ነው እንጂ ምን ይዘጋል? የተዘጋ ነገር የለም። ሃይማኖት እየሰማችሁ ነው አይደል? ያለቀ ሰማዕትነትም የለም። አሁን ሰማዕታት ሞልተዋል ከመቅደሱ ላይ እየታረዱ። ያለቀ ሰማዕታትነት የለም። ምዕመናን ነጫጭ ልብስ ለብሰው ቆርበው ሲወጡ አውደ ምሕረቱ ላይ ሊሞቱ ምን ሰማዕትነት ያልቃል? ገና ሰማዕትነት አለ፣ ገና ይቀጥላል። ሃይማኖት ነዋ፣ የሃይማኖት ጉዳይ ነዋ። የሃይማኖት
ዓለም እስካለች ድረስ ሃይማኖት ይቀጥላል። ሃይማኖት እስካለ ድረስ ደግሞ ሞት አለ። ለምን? ይቺ ዓለም ለፈጣሪው አልተመቸችማ። አበእሊያሁ መጻ ወእሊያሁ ሰይቶክፍዎ፣ ወደ ወገኖቹ መጣ። ወገኖቹ ግን ሚስማር ይዘው 5 ሚስማር ቸነከሩት፣ ጦር ይዘው ወጉት፣ ሆምጣጤ አጠጡት። ይልቁንም ደግሞ አምላክ ነህና ንጉሥ ነህና ይገባሃል ብለው የሾህ ትብትብ አክሊል በራሱ ላይ ሲያደርጉ በአንገቱ ላይ ከላይ በመዶሻ ሲመጡት በአንገቱ ወጣ። ክርስቶስ እኮ የመጨረሻው እኮ ነው። ስለዚህ ለዚህ ነው በዮሐንስ ወንጌል ምዕራፍ 15 ላይ እኔን አሳደውኛልና እናንተንም ያሳዷችኋል፣ በሃይማኖታችሁ ምክንያት ብዙ ነገር ይደረግባችኋል፣ ነገር ግን ጽናቱን እሰጣችኋለሁ አለ። ጽናቱን የሰጠን አምላክ ክብርና ምስጋና ለስሙ ይሁን። ስለዚህ አይዛብ እኔ ዛሬ በክርስትና መሞት ሰማዕትነት አይታችኋል። 5500 ዘመን ተዘግቶ የነበረው የገነት በር የተከፈተው በደም በቁርባ አይደለም። ፈያታዊ ዜማን መኑ መሐረከው መኑ ነገረከ ታይበዘንተ፣ አንተ የበረሃውን በኔ በመስቀል ላይ የተሰቀለው አምላክ መሆኑ ንጉሥ መሆኑ ማን ነገረህ? አዎ በግራ በኩል ያለው አምላክ ከሆንክ ራስህን አድን እኛንም አድነን፣ ንጉሥ ከሆንክ ራስህን አድን እኛንም አድን ሲል፣ በቀኝ በኩል ያለው እኛስ ከሰራነው ኃጢአት የተደረገብን ትንሹ ነው፣ እኔ ስራ አለው በመንግስት በመጣ ጊዜ አስበኛልና በመስቀል ላይ ሆኖ ንስሐ ገባ። በዚህ ጊዜ ነው ምን አለው ሲጠይቀው፣ ማን ነገረህ ሲለው፣ ነቢያተ ኢሐተስኩ ሐዋርያተ ኢተሮኩ፣ የነቢያትን ትንቢት አልመረመርኩም አለ። ሐዋርያት በዋሉበት አልዋልኩም፣ ባደሩበት አላደርኩም አለ። አላ ፀሐይ ቀጸበተኝ አለ። ሰው ራቁቱን አድርጎ አምላኩን ሲሰቅል ፀሐይ ጨለማ ሆነችና ጨረቃ ደም መሰለችና አምላክ መሆኑን አሳየችኝ። እስኪ አመስግኑት መድኃኒዓለም ላይ። ይሄ እኮ ነው ወዳጄ። በዚህም ጊዜ ነው ተዘከረኒ ዓመት መጽእ በመንግሥት ያለውን እጅህን ዘርጋ ነው። ምንህን ዘርጋ ንገሩ፣ ምንህን ዘርጋ? ደመ መለኮቱን እጅ ላይ ጠብ አደረገ። ምን ላድርገው አለው። ቁልፍ ነው። 5500 ዘመን የተዘጋችውን በር የምትከፍተው በዚህ ነው አለ። ይህንን ያዘና ሄደ። የጥበቃ ስራው ቁም ማነህ ነው አይደለ? ሱራፊ ማነህ ሲለው፣ አይ አንተ መቻየህና ከላይ 3 ከታች 4 7ቱ አዎ ተአምራት ተፈጽመው አምላክ ተሰቅሎ ዓለም ድኗል በክርስቶስ ደም። ስለዚህ መንገዱን ልቀቅ ሲለው ዝቅ ሲልለት መልአኩ አንተኑ ተቀድሞ ለአዳም በውያ ውስተ ገነት፣ አንተ አዳምን ቀድመው ወደ ገነት ትገባለህ። አው የተባለው የትናንት ኃጢአቱ ያልተመረመረበት የተዘኪሮ አው ይልቁንም የቀደመ በደሉ ያልተመረመረበት በእግዚአብሔር ቸርነት የተወገደለት ያ የማናይ ወይም ጥጦስ ቀደመና አዳምን ወደ ገነት በክርስቶስ ደም ገባ። ክብርና ምስጋና ለመድኃኒዓለም። ስለዚህ ሰማዕትነት ማለት የመንግስተ ሰማያት ቁልፍ መጨበጥ ማለት ነው። እየሰማችሁ ነው አይደል? ይበቃኛል ይሄን ቃል ሁሉ። ሰማዕትነት ማለት የመንግስተ ሰማያትን ቁልፍ መጨበጥ ነው። አይታችሁታል። 7 ዓመት ተጋደለ። ስንት ዓመት ተጋደለ? ቅዱስ ጊዮርጊስ 7 ዓመት ተጋደለ። ምን እያለ ተጋደለ? የዛሬው ወንጌል የማቴዎስ ወንጌል ምዕራፍ 6 ቁጥር 5 ከ15 ላይ ያለው አንድ ቃል ብቻ ልናገርና ልጨርስ። ምን ይላል መሰላችሁ? ራሱ መድኃኒዓለም ነው። እስኪ ሁላችሁ እጃችሁን ከፍ አድርጉ። አባታችን ሆይ በሉ። እናንተ ስበኩ። አባታችን ሆይ ቀጥሉ፣ 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 ቀጥሉ። ይቀረናል፣ አንድ ይቀራል። ምን ምን ምን? ቀጥሉ፣ አንድ ይቀራል። በደላችንን አይደለም አይደለም፣ አልተማራችሁም። አስተካክሉ በሉ። የዕለት እንጀራችንን በሉ። ቀጥሎስ የበደሉንን ይቅር እንደምንል በደላችን ይቅር በለን ነው። እያዘዋወርን ነው። እየሰማችሁ ነው አይደል? መጀመሪያ የበደሉን ይቅር ማለት ነው ያለብን። እግዚአብሔር ይቅር እንዲለን የሰዎችን ኃጢአት በደል ይቅር ካላል እግዚአብሔር ይቅር አይልም። የወንጌሉ የዛሬው መዝጊያ አስተምሮ ገና ከ6 እስከ 12 ስለሆነ እስከ ቅዱስ ሚካኤል ድረስ የሚቀጥል ማባሩታላችሁ። በአጭሩ ግን ይቅር እንድንባል ይቅር እንድንል እግዚአብሔር ይርዳን። አሜን በሉ። ይቅር የምንባለው እኛ ይቅር ካልን ነው። የሚቀድመው እስኪ ተናገሩ። የበደሉንን በሉ ይቅር እንላለን፣ አንተም ይቅር በለን። እንዲህ ብላችሁ ነው ይቅር እንላለን እኛም ብላችሁ ራሳችሁ ለእግዚአብሔር መጀመሪያ ቃልጉ። ይቅር እንላለን፣ ይቅር ብለናል። እኛም የበደሉንን ይቅር እንደምንል አንተም ይቅር በለን። በቃ የተቀመጠው ጸሎቱ ስርዓት ይሄ ነው ማለት ነው። የዕለት እንጀራችንን ስጠን ዛሬ፣ እኛም የበደሉንን ይቅር እንደምንል አንተም በደላችንን
ይቅር በለን። እኛ ግን እናለዋውጠዋለን ለመሸፈት ማለት ነው። ይቅር ላለማለት ላለመታረቅ ማለት ነው። ይህ ነው የሚያስተምረን። ስለዚህ የበደሉን ይቅር እንድንል እግዚአብሔር አምላክ ሁላችንንም ይቅር እንዲለን መልካም ፈቃዱ ይሆንልን። ስለዚህ ምንድን ነው ያለው? አምላካቸው ወዴት አለ? እስኪ ብድግ በሉላችሁ። ይበቃኛል። እዚህ በላለ አምላካቸው ወደዚህ ወደ ያላችሁ ወደዚህ እኔችን እየተናገርኩ እናንተ ወደዚህ አምላካቸው ወዴት አለ እንዳይሉ ማን አይዛብ መናፍቃን ኦርቶዶክሳውያን እየሞቱ ነው። ማህበራዊ ሚዲያ የሚያናፍሰው ኦርቶዶክሳውያን ስለዚህ አምላክ የላቸውም ወይ እንዳይለን ያለው እኮ ቅዱስ ዳዊት እንዳይሉን አምላክ የላቸውም ወይ? የሚያወጡት ታቦት፣ የሚያከብሩት ጽላት፣ የሚጠጡት ጸበል፣ የሚሳለሙት መስቀል፣ የሚቀቡት እምነቱ፣ የሚጾሙት ጾም፣ የሚሰጡት አስራት በኩራት፣ አዎ ይሄ ስግደታቸው እነሆ። እንደውም ሊቃውንት ምን ይላሉ? ይህችን ሳምንት በዚህ በትርጓሜ ቤቱ ከጥቅምት 29 እስከ ህዳር 12 ይሰግድ በብረኪሁ እስከ ይበጽሕ ስርየት ለኃጥአን የሚባል ነው። ምንድነው? አስተምር ለነ ሰአልናከ በአሰርቱ ወአርባዕቱ ትንብልናከ የሚለውን ከጥቅምት 29 እስከ ህዳር 12 ስትቆጥሩት 14 ቀን ነው የሚሆነው ማለት ነው። እና ምን ይላሉ ሊቃውንት? በእነዚህ ይህ እንግዲህ ቅዱስ ሚካኤል ስለሆነ ቤተክርስቲያን እየሰማችሁ ነው አይደል? 14 ቀን ተንበርክኮ ይሰግድ በብረኪሁ እስከ ይበጽሕ ስርየት ለኃጥአን ለኃጢአተኞች ተጸርጠር አይደለም፣ ለኃጢአተኞች ስርየት እስከሚመጣ ድረስ 14 ቀን ይሰግዳል። ስንት ቀን? በማርያም ተናገሩ። ስንት ቀን? 14 ቀን ይሰግዳል። ማን ነው? ቅዱስ ሚካኤል። ምን ፈልጎ ነው? እኛን እግዚአብሔር ይቅር እስከሚለን። እስኪ አመስግኑት። ይህንን መልአክ ይሄ ነው። ድገሙና አመስግኑት። ይበቃኛል። ድገሙና አመስግኑት። ስለዚህ ምዕመናን አምላካቸው ወዴት ነው ብለው ሰዎች እንዳይዘብቱብን በምንም ይሆን እየፈሰሰ ያለውን ደም እግዚአብሔር አምላክ ይመልከትልን። አሜን በሉ። እኛ ፈሪዎች ነን፣ ልናቆመው አልቻልንም። ዮሐንስ መጥምቅ አሁን ተመልሶ መጥቶ አይቆረጥም። ቅዱስ ጊዮርጊስ በተራዳኢነት በአማላጅነት እንጂ መጥቶ እንደገና ሁለተኛ ሰማዕት አይሆንም። እየሰማችሁ ነው አይደል? ስለዚህ ሰማዕቱ እዚሁ ጋር፣ ዮሐንስም እዚሁ ጋር ነው፣ ጴጥሮስም እዚህ ጋር ነው፣ ጳውሎስም እዚሁ ጋር ነው መገኘት ያለበት። ስለዚህ ሀገራችን ኢትዮጵያን በእውነቱ ክፉዎችን ያስወግድልን። አሜን በሉ። መልካሞችን ያብዛልን። አንድ ታላቅ አባት ምን እንዳሉ ታውቃላችሁ? ሁሉም ክፉ አይደለም፣ ሁሉም ደግ አይደለም። ነገር ግን ባለንበት ክፉ በዛና ደጉ አነሰና ሀገራችን ኢትዮጵያ የጦርነት ቀጠና ሆነች አሉ። እውነት ነው አይደለም? በቃ አሁን እኮ ወንዝ የተሻገረ ደንበር የደፈር የለም። እርስ በርሳችን እኮ ነው የምንበላለው እኮ በወጭፍ። አዎ ትናንት ለዘንጋዳ፣ ትናንት ለማሽላ፣ ትናንት ለበቆሎ መጠበቂያ የነበረው ዛሬ ግን ወደ ሌላ ዙሮ ነው እንደዚህ እየሆነ ያለ ነውና በእውነት ለመሪውም ለተመሪውም ለሃይማኖት አባቶችም ለእኛም ለሁላችንም ማስተዋልን ሰጥቶ እግዚአብሔር ሀገራችን ኢትዮጵያን ሰላም ያደርግልን። አምላከ ቅዱስ ጊዮርጊስ ሁላችንንም ይጠብቀን፣ ሁላችንንም ይቅር ይበለን። ቅዱስ ጊዮርጊስ 4 ጊዜ ሞቷል። ስንት ጊዜ ሞቷል? የመጨረሻ ነው። ስንት ጊዜ ሞቷል? 4 ጊዜ ሞቷል። 3 ጊዜ ተነስቷል። ከበየራው ቅጽሩ የመንቆ ባህሪ ያት ዘተጽፈ ልጅ ትምህርተ ስሙ ወተስካረ ሞቱ አክሊለ ጽጌ ማርያም 4 ጊዜ ነው። አዎ የመከራውን የሞቱን 3 ጊዜ መነሳቱ 4ኛው ትንሣኤ ዘጉባኤ እንደሚጠብቅ የቅዱስ ጊዮርጊስ ተጋድሎ ምስክሯ ድንግል ማርያም ናት። እስከ መስና ድንግል ማርያም እሷ ናት ምስክር በቤታችን